በቃ ወያሎች ደላሎች ምናምን ያስቸግሩሻል በሚል በጣም ነበር የሚያግዘኝ እና በዛ በጣም ሲወራ በቃ እሱም ወደ እልክ ውስጥ ምናምን መግባት ጀመረ። እኔ ግን ነገሮችን እንትን ለማለት አልፈለኩም ነበር በሰዓቱ። ግን በቃ እህቶቼ ምናምን ብዙ ነገር ሲፈራረቅ እስቲ በቃ በሚለው በእልክ እኔም እዛ ነገር ውስጥ ገባሁኝ እና ግን በእርግጥ ያው በሰዓቱ ትክክል ነኝ ብዬ ነበር የማስበው። አሁን ላይ ግን ነገሮች ሁሉ ስህተት ናቸው በእርግጥ እና በቃ ብዙ ነገር አሳለፍኩኝ አሌክስ። ብዙ ስቃይ ተሰቃየኝ ከሱ ጋር። በጣም ነው የሚቀናው በጣም ከሚባለው በላይ ማለት ነው። እና በጣም ነበር የሚያሰቃየኝ። ግን እንደዛም ሆኖ በጣም ስለምወደው በቃ የሚያደርገው ነገር ለእኔ ትክክል ነበረ በሰዓቱ ማለት ነው። ብዙ ነገሬን አጥቻለሁኝ። በቃ ብዙ ነገሬን ነው የቀማኝ። ግን ይሁን ብዬ በቃ ኖሬያለሁኝ ከሱ ጋር አውቶቢስ ተራ አካባቢ በቃ አንቺ ምን ሆነሽ ነው ቤተሰብ የለሽም እንዴ ምናምን እስከመባል ሁሉ ደርሼ ነበር እሱ በሚያደርገው ነገር ማለት ነው። እና የሆነ ሰዓት ላይም በቃ ጠፍቼ ወደ አዳማ ገባሁኝ። ወደ አዳማም ደግሞ ስገባ አዳማም ድረስ አፈላልጎኝ መጣ። እዛም ሊያስቀምጠኝ አልቻለም። በቃ አሁንም ሲያታለለኝ እሺ ብዬ ተመለስኩኝ ማለት ነው። እሺ ብዬ ተመለስኩኝ። ከዛ የመጨረሻ ከቤሩት ይዣቸው የገባሁት እቃዎች ልብሶች ምናምን ነበሩ። በቃ እሱን ሁሉ አውጥቶ ሸጠብኝ ማለት ነው። ሸጠ እና ብዙ ነገር አደረገ። ከዛም በቃ እንደዛ የሆነች ጓደኛ ያለች እሷ ጋር ጠፍቼ ሄድኩኝ። እሷ ጋር የተወሰነ ጊዜ ቁጭ ብዬ በቃ ወደዚህ መጣሁኝ ማለት ነው። እና እኔ እና እሷ አሁን ከተለያየን 2 ዓመት ምናምን ሊሆነን ነው። ግን አሁን ላይ ደግሞ ሰፈር ላይ እየሄደ እየዛተ ነው። ከኔ ውጪ የትም እንደማትሄድ ከኔ ውጪ የትም ከማንም ወንድ ጋር እንደማትሆን ምናምን ብሎ ቤተሰብ ላይ ሄዶ እየዛተ ነው ማለት ነው። እና ምንድነው ማድረግ ያለብኝ አሌክስ? አሁን አንቺ የት ነሽ? እኔው ጆርዳን ያለሁት እኮ። ስለዚህ አሁን ፈርተሽ ነው አንቺ በዛቸው? አው ምክንያቱም አንደኛ በቃ ማለት ልጁ ነገረ ስራ ሁሉ በቃ ሰው ላይ አለ አይደለ? አሲድ የመድፋት እንደገና ደግሞ በጩቤ መሰንዘር እንደዚህ አይነት ነገር ነው የሚያደርገው። ከዚህም በፊትም ፊት ለፊት እኔ ቁጭ ብዬ ማለት ነው 8 ቦታ ነው እጁን የከታተፈው ማለት ነው በጩቤ እያየሁት ማለት ነው። እና በቃ ያንን ነገር እጅግ በጣም ነው የምፈራው። እዛ ጋር ደግሞ በቃ በስሜ ሁሉ ተነቅሶታል። አሁንም እዚህ ከመጣሁኝ ወዲህ እንደዛው ተነቅሷል። እና በቃ ወይ ከሞትንም አብረን ነው ወይ ከኖርንም አብረን ነው የሚለው። እኔ ደግሞ ከሱ ጋር በፍጹም መኖርን አልፈልግም። ለምን 2 ዓመት ማለት ቀልድ አይደለም። ያም ስለምወደው የመጀመሪያ በቃ ማለት አፈቀርኩኝ የምለውን ሰው እሱን ብቻ ነው የመጀመሪያ ያፈቀርኩት እሱን ነው። ግን ያ ሁሉ ዋጋም የከፈልኩት ስለምወደው ነው። ገባ? እና ባዶ እጄን ሁሉ ስቀር በቃ ብሎ ነው ፊቴ ላይ ተፍቶብኝ ሁሉ ሂጂ ያው ሜጃ እኮ ምንም ነገር የለሽ ምናምን ብሎ ሞራኔን የሚነካ ንግግር ሁሉ ነበር የሚናገር። ገባ? ግን ያን ሁሉ ችዬ ነበር በቃ ከሱ ጋር ስኖር የነበረው። እና ልጁ ደግሞ አያደርገውም አልልም። ምክንያቱም በቃ በጣም ጩቤ ነው በቃ ነገሮቹን ሁሉ በጩቤ ነው እንትን ማለት የሚፈልገው። ፊት ለፊቴም አድርጎታል። እና ለራሱ ያራራ አሁን እኔን ደግሞ እንዴት ማለት ለኔ ይራራልኛል ብዬ አላስብም። አንዳንዴ ይሄ ነገር በጣም ነው የሚያስጨንቀኝ። አሁን ዘንድሮ መግባት እፈልጋለሁ ግን በቃ ምን አድርጌ ነው የምገባው የሚለውም ነገር በጣም ነው የሚያስፈራኝ። በጣም ማለት ነው። እሺ አሁን ምን መሰለሽ፣ አንደኛ ነገር አሁን እንደዚህ አይነት ነገር ሲፈጠር ይሄ አቢዩዝ የሚያደርጉ ወንዶች ሴት ልጅ ላይ የሚይዝቱ የሚያስፈራሩ ነገሮች ሲፈጠሩ ቀጥታ ጉዳዩን ወደ ሕግ መውሰድ ምንም ጥያቄ የሌለው ጉዳይ ነው። ገብቶሻል? ሰው ዛተብሽ ማለት በሕግ ፊት እንዳደረገው ነው የሚቆጠረው። እሺ ምክንያቱም እስኪያደርገው አይጠበቅም። ገልሻለሁ ብሎ ዝቶብሽ ኦኬ ገልሻለሁ ነው ያላት። ሲገላት እንይዘዋለን አይባልም። ገብቶሻል? መዛት በጣም አደገኛ ወንጀል ነው ልልሽ ፈልጌ ነው በየትም ሀገር ሕግ። ስለዚህ ዛቻ ማስፈራሪያ እያደረሰብሽ ከሆነ ያንን መረጃ ማስረጃ ይዘሽ ቀጥታ ጉዳዩን ወደ ሕግ መውሰድ ምንም ለቅድሚያ መሰጪው ጉዳይ ነው ከምንም በላይ። እሱ አሁን አገር ቤት ሄደሽ ከሱ ጋር አሁን መፍራት የለብሽም ግን ትጠነቀቂያለሽ። መጠንቀቅ ማለት ምን ማለት ነው? ለምሳሌ እሱ ያለበት ቦታ አትሄጂም፣ የት እንዳለሽ አድራሻሽን አትነግሪውም።
ቅድሽን ያረክሽ እንደሆነ የት እንደምትገኝ አትነግሪውም። ግን ጉዳዩን ቀጥታ እነዚህ እጆችሽ ላይ የድምፅ መረጃዎች፣ የጽሁፍ መረጃዎች፣ ከዚህ በፊት ያደረጋቸው ነገሮች፣ ያደረሰብሽን ነገሮች በሙሉ አንድ ላይ አጠናክረሽ ቀጥታ ጉዳይሽን ወደ ህግ ስትወስጂው ህግ ደግሞ ምን ያደርጋል? አንቺ የደረሽበት ቦታ እንዳይደርስ፣ ሁለተኛ ቅጣትም አለው ይሄ ራሱን የቻለ። ስለዚህ እንደ ቀላል እንዳታዩ። እስኪ ያረገው አጠብቂ ማለት ነው። ሴቶች ለዛ ነው ሲይዝትባችሁ ወንድ ልጅ ዝም ትሉታላችሁ። በቃ እስቲ ምንም አያመጣ ምናምን በሚል ያመጣል። አንቺ ህይወትሽ ከተበላሸና ነፍስሽ ከጠፋ በኋላ ምን ያመጣል? እሱ ቢታሰር እሱ ቢፈረድበት ምን ፋይዳ ያለው የአንቺ ነገር ከተበላሽ በኋላ። ስለዚህ አሁን የምትጠነቀቂው አገርሽ ትሄጃለሽ፣ ግን የት እንዳለሽ አድራሻሽን ምናምን አትነግሪም። ቀጥታ ግን ጉዳዩን ወደ ህግ ትወስጂዋለሽ። ህግ ይጨርሰዋል ማለት ነው። ያኔ ልክ እረፍት አሌክሶ ካፍክ ላይ ልውሰድና ይሄንንም በመፍራት ማለት ነው ከቤተሰቦች ያገልግ ራቅ ብዬ ሌላ ቦታ ነው የራሴን የሆነ ነገር የገዛሁት ቦታ ራሱ ማለት ነው። በቃ እሱ እንዳያገኘኝ በሚል ራቅ ብዬ ነው ቦታ ሁሉ የገዛሁት ማለት ነው። ግን አሁን ምንድነው በቃ በሆነ ነገር ያገኘኛል። ገባ? እኔ አሁን ምንድነው ፌስ ለፌስ ምንም ነገር ላደርገኝ ይችላል፣ ግን ቅስፈታዊ ነገር እንዳጠቃኝ ነው የምፈራው። ምክንያቱም ከዚህም በፊት ከአውቶቢስ ተራ ራሱ ፎቶ ለልጆች ሰጥቶ 5 ጎረምሶች ይዞ መጥቶ በፎቶ ሁሉ ሲፈልጉ ነበረ ልጆቹ ማለት ነው። ገባ? ይሄንን ሁሉ ነገር ቤት ምናምን ይዘ አንቺ ይሄንን ሁሉ ነገር ወደ ህግ መውሰድ የነበረብሽ እኮ ያኔ እኮ ነው። ዘገየሽ። ይሄ ሁሉ ነገር አንዴ እንዲህ በፎቶ ያፈላለገሽ ሲዘትብሽ ወይ ሲደበድብሽ የሆነ ነገር ሲያደርግ ያኔ ብትወስጂው ኖሮ ወደ ህግ አንቺም ሰላም ታገኛለሽ፣ እሱም የሚገባውን ነገር ያገኛል። ግን ዝም አልሽ። በዛ ሁኔታው ዝም አልሽ። ከሀገር ተሰደድሽ። ሰውየው የልብ ልብ ተሰማው። ታፈቅረኛለሽ ምንም አታረገኝም ብሎ ነው የሚያስበው። ገብቶሻል? አንቺ ጥንቃቄ አድርጊ። አሁን ያልኩሽን ነገሮች ጥንቃቄ ውሰጂ። ከዛ ውጭ አድራሻሽን ምናምን አታሳውቂ። ከዛ ገፍቶ የሚመጣ ከሆነ አንቺ በጥበብና በብልሃት ጉዳዩን ወደ ህግ ትወስጂዋለሽ፣ ጠበቃ ይዘሽ። ከዛ ያኔ መፍትሄ ታገኛለሽ በእርግጠኝነት። በቃ ማለት እኔም አሁን የሆነ ጊዜ እንደዛ ሞክሬ ነበር አሌክስ። ማለት መጥሪያ ምናምን አምጥቼ እንደዛ ሞክሬ እስር ቤት ለኔ እቤቴ ነው ይላል። የሚገርም እስር ቤት ለኔ እቤቴ ነው። ቤቱ ይግባ ታዲያ ጥሩ ነው ቤቱ። አሁን እኮ አንቺን እኮ እንትን ሊልሽ ነው። እስር ቤት ቤቴ ነው ምንም አታመጪ ብችልሽ ማቅለሉ ነው። ይሁና ቤቱ ይግባ ጥሩ ነው። አንቺም ማቅለሽ አትዩ። አሁን እንደዚህ አይነት ሰዎች እስር ቤት ነው ቤቴ ነው ምንም ችግር የለው ምናምን ካሉ እሺ ጉድ ሞርኒንግ ወደ ቤት ግባ። ገብቶሻል? እንጂ አሁን እስር ቤት ቤቴ ነው ሲልሽ አንቺ በቃ የልጅ ቢታሰርም ምንም ችግር የለውም ብለሽ እንድታቀዩ ነው። ችግር የለውም ቤቱ ነው፣ ወደ ቤቱ ይገባል። እሺ ምንም እንዳታስቢ። ደግሞ ጊዜውን ጨርሶ ሲወጣ ደግሞ ይገባል። እንደዛ ነው ማድረግ ያለብሽ። እሺ እሺ አሌክስ፣ እሺ አመሰግናለሁ። እሺ አይዞሽ። እንዲህ የሚያስፈራሩና የሚዝቱ ጥቃት፣ የሴት ልጅን ጥቃት ሴቶች ናችሁ ራሳችሁ የምታበረታቱት። ምክንያቱም ጥቃት ማለት ሰው በንግግሩ ነው ጥቃት የሚጀምረው። እንዲህ አረግሻለሁ ሲል ያኔ ወዲያው ወደ ገደለው። እስር ቤት ቤቴ ነው ችግር የለውም ቤት ግባ፣ በቃ ኑሮን እዛ ጀምር። እንደ ቀልድ እንዳታዩት። እያንዳንዷን እርምጃ ወደ ህግ ውሰዱት። የትም ቦታ ብትኖሩ፣ የትም ቦታ ተግባባን።